ውድ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍርፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ውድ ቤተሰቦች ላይክ፣ ሼር በማድረግ አበረታቱኝ። ዳጣ ክፍል 1 ይዤ መጥቻለሁ ማለት ነው። ዳጣን እንግዲህ እንደምናውቀው በምሳሌ ድራማ ላይ ቤተሰቦቿን እየፈለገች ነበር ማለት ነው። እና ቤተሰቦቿን ስትፈልግ ያለበትን አካባቢ ቦታውን ተጠቁማ ቤቱን እያፈላለገች አግኝተዋለች ማለት ነው። እናም ከሞገስ ጋር ሂዳ ስታንኳኳ ሰውየው በሩን ይከፍታል ማለት ነው። ሰውዬ ከፍትና ማነሽ ምንድነሽ ሲልም እንትን ይላቸዋል። እሷም አባቴ አንተ ነህ ወይ እያለች እንትን ትለዋለች። ከዛ አንቺ ልጅ እብድ ነሽ እንዴ ጋለ ዛሬ እጅሽ አላውቅም ሲላትም እሷን ገፍትረው ወደ ውስጥ ትገባለች። ሰውየውም ከዚህ በኋላ ከሞገስ ጋራ ይዘህልኝ ሄድ ያለ ዛሬ ልጅቷን አይቻት አላውቅም ይዘህልኝ ሄድ ሲልም ይጠይቀዋል ማለት ነው። ዳጣም ወደ ውስጥ ትገባለች ማለት ነው። ማርቲ እንግዲህ ማነሽ ስትል ስትጠይቃት አንቺ ማነሽ ብላም ዳጣም መልሳ በጥያቄ ትጠይቃታለች ማለት ነው። ማርቲም እንግዲህ ወደ ባለቤቷ ወደ ውጭ ታመራለች ማለት ነው። ማርቲም እንግዲህ ደረጀ እያለች ወደ ውጭ ትወጣለች። እንግዲህ ደረጀም ከሞገስ ጋር እያወራ ነበረ። ባለቤቴ ከመስማቷ በፊት ይዘህልኝ ሂድ እቺን እብድ ሲልም ይለዋል ማለት ነው። ሞገስም እንግዲህ ገባች ወደ ውስጥ ይለዋል ማለት ነው። እንደዛ እያለ እያወራ እያለ ማርቲ ትመጣና እቺ ምንድነች ማነች ብላ ትጠይቀዋለች ማርቲ ማለት ነው ባለቤቱ። እሱም እንግዲህ ከዛሬ ውጭ አይቻት አላውቅም ችግር ከመፈጠሩ በፊት ውሰድልኝ ሲለው እንግዲህ ሞገስም ገብታለች ብሎ ዝም ይለዋል ማለት ነው። እሷንም እንግዲህ ደረጀ ማለት ነው ወደ ውስጥ ይገባና እሷን ያስወጣታል ማለት ነው። ሞገስን ይዟት ሊወጣ ነው እብድ ስለሆነች ነው ሲልም እንግዲህ እንኳን አይደለችም ይልና ሞገስም እንግዲህ እንትን ይለዋል። ደረጀ አንተ ራስህ ገብተህ አንጠልጥለህ አውጣት ስም መጠበቅ እንትን አይልህም ስትለው እንግዲህ ራሱ ገብቶ ይዟት ይወጣል ማለት ነው። ዳጣም እንግዲህ ቤተሰቦችን ለመተዋወቅ ትሞክራለች። አጠገቧ ያለቻት ልጅ ማን ነው ስምሽ ስትላት ውሃ ትላታለች። ውሃ ስምሽ ነው እንዴ ስትላትም አዎ ትላታለች። ግን ደስ ይላል ግን አንቺ ደረጀ ልጅ ነሽ ስትልም ጠይቃታለች። አንደኛውም እንግዲህ ደረጀ ለምን አባቴን ስም አንጠልጥለሽ ትጠሪያለሽ አለቻት። አንቺም ልጁ ነው ስትልም እንግዲህ ዳጣ መልሳ ትጠይቃለች ማለት ነው። እንግዲህ ሁሎችም በጥያቄ ዘመድ ነሽ ምንድነሽ እያሉ የሚጠይቋታም ማለት ነው። እሷም ዳጣም አንተ ከሰው ቤት ምን ትሰራለህ ትላት። ናታንም እንግዲህ አንቺ ምንድነሽ ዘመድ ነሽ ምንድነሽ ሲላትም እንግዲህ አንተ ራስህ ምንድነህ ብለዋለች። እሷም እንደዚህ ያሉ በሚያወሩበት ሰዓት እንግዲህ ደረጀ መጥቶና ውጭ ብሎ እጇን አንጠልጥሎ ይዟት ይሄዳል። ናታን እንግዲህ ቆንጆ ናት ሲል ማየት አትችልም አንተ ምን ሆነች ቆንጆ ስትልም እንግዲህ እዛ ውሃንም መልሶ ውሃ ደስ አትልም ሲላት ውሃም እንግዲህ አይ ደስ ትላለች ስትልም መልሳለች ማለት ነው። ሞገስም እንግዲህ ስለ ሁሉም ነገር ይቅርታ ይላል ማለት ነው። እንግዲህ ዳጣም ብድግ አድርጋ ሁላችን እንመሳሰላለን አይደል እንዴ ብላ ትጠይቃለች ማለት ነው። አይ ለነገሩ ተው መመሳሰል አልፈልግም ትላለች ማለት ነው። እንግዲህ ግርማማ አንተን ፈልጌ ሳይሆን እናቴን ፈልጌ ነው የመጣሁ አንተ የጣልከኝ አባቴ ነህ ስትል መልሳለች። እንግዲህ ሞገስም ለማስረዳት ሞክሯል። አንተ ጥላ ስትሄድ ያያት ተከትሎ ቤት ድረስ ያዩት ሰዎች ነግረውናል ብለው ያስረዱታል ማለት ነው። የነገሩን ቦታና በእርግጥ የነገሩን ቦታ እንደሆነ እንግዲህ ደርሰንበታል ብለውታል። ዳጣም ብድግ አድርጋ ስትጥለኝ የተከተለች ልጅ ነግራናለች ምናምን አለችው ማለት ነው። እሱም እንግዲህ በማዘን ሁኔታ ሆኖ እውነት የምታወሪ ታሪክ እውነት ከሆነ አምላኬ የዘላለም ጸሎቴን ሰምቶኛል ማለት ነው ሲል ዳጣም እንግዲህ ብድግ አድርጋ ልጅህ ነኝ ማለት ነው ትላለች። ሞገስ አየህ እኔ ዘረቢስ አይደለሁም ስትልም ተመልሰለታለች። ቆይ ዳጣ ተረጋጊ እስኪ ቢያንስ እንስማው እስከ መጨረሻው ሰሚ ይላታል ማለት ነው። እሷ ግን
ብዙም እንትን ለማለት አልሞከረችም። ለማረጋጋት እየሞከሩ ነው፣ እነሱን ለማስረዳት እየሞከሩ ነው ማለት ነው። በነገራችን ላይ መወለዷ ትዳሬንም ህይወቴንም ይበጠብጠው ነበረ። እናም ማታ ላይ ወንድሜ ነው እንትን ብሎ የጣላት ሲልም እንግዲህ ወንድምህ ነው እንደ የጣለኝ ስትልም ዳጣ በመሃል እንትን ትላለች። ሞገስም እንግዲህ እሷን ዝም ለማስባልና ታሪኩን ለመስማት እየሞከረ ነው ማለት ነው። የኔን ትዳርና የኔን ህይወት ለመታደግ ሲል ወንድሜ ልጅቷን አንስቶ እንደ ጣላት ነገረው ማለት ነው። ተናደር ተቆጣሁት ወንድሜን እያለ የት እንደ ጣላት ጠየቁትና ከጣላት ቦታ ተያይዘን ስንመጣ ቦታው ላይ እንዳለለች ተናገረ። አጥዋት ይሄው ነው። ከዛን ቀን ጀምሮ በህሌም በውኔም እየተከተለ የሚያሰቃየኝ ኃጢአቴ ነው ሲልም እንግዲህ አንድ ባንድ ይነግራቸዋል ማለት ነው። እና ሞገስ አንድ ባንድ የነገሩን ታሪክ እውነት ነው ማለት ነው ይላል ማለት ነው። እናቴስ ታዲያ እናቴ አውጥታ ስትጥሉኝ ዝም አለች። የት ናት? ገላችኋት ነው ወይስ የት ጥላችኋት ነው ስትልም ከታትላ ትጠይቃለች ማለት ነው። እሱን የማውቀው እንትን የለም ግን አሁን ያንቺና እኔ ጉዳይ ነው የሚያሳስበኝ ሲልም ይመልስላታል ማለት ነው። የእውነት ዳጣ ልጅ ከሆነች ከዘላለም ጸጸት እንድድን ወይም ደግሞ ይህ ታሪክ ተገጣጥሞ እንዳይሆን ሲልም ያስረዳል ማለት ነው። እናም እንግዲህ እና አባቴ ነህ ወይስ ምንድነው ስትልም በህልሜ ነው አልተኛሁም ከምር ነው በህልሜ አይደለም ሞገስ ወይስ ስትል ትጠይቃለች። ልጄ ብትሆኚ በጣም ደስ ይለኛል፣ የእውነት ደስ ይለኛል ሲልም በደጋጋሚ እንትን ይላታል ማለት ነው። እሷም ከስሜትን ከደስታም ሁሉ ተደብራርቆባት ለማልቀስ ትሞክራለች። ባንዴ እንዲቀበልሽ ትፈልጊያለሽ እንዴ ዳጣ ተረጋጊ እንጂ ሲለው ሞገስ እሷን ለማረጋጋት ይሞክራል ማለት ነው። እናም ወደ ቤት ወስዷታል። እናም ለትንሽ ጊዜ ከዚህ ትቆያለች ከልጆች ጋራ እኛ ቤት እዚህ ትቆያለች ሲልም ማርቲ እንግዲህ ለምን ቤቱ እንዴት በርግዳ እንደገባች ልጆቿን ታበላሻለች ስትልም ስትናገር እኔ አባወራ ነኝ፣ እኔ ማዘዝ እችላለሁ፣ ትቆያለች ካልክ ትቆያለች ነው፣ በእኔ ፍቃድ ትቆይ ብሎም ይናገራል ማለት ነው። እሷም እንዳያት ሁሉ ነገሯ ዱርዬ ናት፣ ልጆቼ ይባልጉብኛል ስትልም አይ ጎዳና ላይ ስላደገች ነው ስትለውም ጭራሽ ጎዳና ላይ ያደገች መንገድ ላይ ያደገች ልጅ ነው ቤት ያመጣ ስትልም ትመልስለታለች። እሱም እንግዲህ ልጆችን ታበላሻለች ብሎም ይመልሳል ማለት ነው። እናም እሷም ምንም አታበላሸችም፣ ምንም አታበላሽም፣ እኔ አስተካክላታለሁ፣ ለእሷ አታስቢ ሲልም አረጋግቷታል። እሷም በንዴት ነው ትሄዳለች ማለት ነው። እንግዲህ ልጆቹ ጋራ ተስማምታ እንትን እያለች እየተጫወተች ነው ማለት ነው። ግቢ ውስጥ ኳስ ለመጫወት እየሞከረች ነው ማለት ነው። አባቷ ጋር እንግዲህ ስታወራ ደግሞ ከማሩሃ ጋርም ተቃቅፋ እንግዲህ አብረን እንጫወታለን፣ አብረን እንላለን፣ አብረን እንዝናናለን ስትላትም የማሩሃ ማለትም ውሃ በደንብ ተቀብላታለች ማለት ነው። አንደኛዋ እህቷ ግን ብዙም እንትን አላለቻትም፣ ፊቷም እንትሯም ኩስኩስ እንዳደረገችባት ነው ማለት ነው። ለማንኛውም እንግዲህ አባቷ ጋር ስታወራ አብጌል እንግዲህ የአባቷ ጓደኛ ልጅ እንደሆነ አብጌል ደግሞ እንግዲህ ልቀፍ ስትላተም አልታቀፍም ብላለች ማለት ነው። የኛ ሰፈር ሰዎች ክፉ ነሽ ይሏታል ብላም ለዳጣ ስትናገር ውሃ እንግዲህ እዚህ በኋላ አንድ ነገር ብታወሪ ለማየ ነው የምናገር ስትልም አናዳታለች ማለት ነው። ተነስታም ትሄዳለች ከነሱ ጋር። ዳጣም እንግዲህ ከአባቷ ጋር ቀሚስ ልግዛልሽ ወይ ምን ላድርግልሽ ሲላትም አይ ቀሚስ ብለብስ ደስ ይለኛል ስትልም አይ ይገዛልሻለሁ ሲላት እናም አባዬ ብላ ስትጠራውም እንግዲህ ከኋላ ሆና ስታዳምጣቸው ነበረ። ከረጀም እንግዲህ ልብስ ሊገዛላት አማክሯታል። እሷን እንዲገዛላት እያማከራት እያለ ከዳጣ ጋራ ማርቲም እንግዲህ የው ልጁ አባዬ ስትለው ስለሰማችም እንግዲህ ማርቲ ደንግጣለች። ስትለም ወደ እነሱ እየተጠጋች ነው። ዳጣም እንግዲህ ሁሎች ዳጣና
አባቷ ክርር ብላ ቆመዋል ማለት ነው። እንግዲህ ያለውን ነገር ሰምታለች ማለት ነው። ምክንያቱም አባዬ ስትለው ሰምታለች ማለት ነው ማርቲ እና ከዚህ ጋር ነው ያለቀው ማለት ነው። ወደ ቤተሰቦች ስለነበረን ቆይታ መልካም ጊዜ ይሁንላችሁ። ክፍል 2 እስከምመጣ መልካም ቆይታ፣ መልካም ስንባቱ